ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጎግል አይን ላይ የሚደረግ ኮምፒውተር የተባለ በኤአይ የሚሰራ ስማርት መነጽር ለገበያ ሊያቀርብ ነው። ጉግል በመጪው የአውሮፓውያኑ ዓመት በሰው ሰራሽ አስተውሎት የሚሰራ ስማርት መነጽር ለገበያ እንደሚያቀርብ አስታወቀ። ከዚህ ቀደም ስማርት መነጽር ለማቅረብ ያደረገው ጥረት ባይሳካም በቅርቡ እንደ አዲስ መነጽሩ የሚያስተዋውቅ ይሆናል። ጉግል በአውሮፓውያኑ 2013 መነጽሩን ሲያስተዋውቅ የወደፊት ቴክኖሎጂ ማሳያ ተደርጎ ተወስዶ ነበር። መነጽሩ ከዓይን በላይ ጎልቶ የሚታይ ስክሪን የተገጠመለትም ነበር። መነጽሩ በ2015 ከገበያ ውጭ ቢደረግም አሁን ግን በድጋሚ ለማቅረብ ጉግል ወስኗል። ሜታ ባለፈው ዓመት የካቲት ላይ ስማርት መነጽር ያስተዋወቀ ሲሆን 2 ሚሊዮን ሰዎችም ገዝተውታል። የጉግል ስማርት መነጽር ከሌሎች የጉግል ምርቶች ጋር የተሳሰሩ ናቸው። መነጽሩ የሚያደርጉ ሰዎች እንደ ጄሚኒ ያሉ የጉግል መተግበሪያዎችን መጠቀም ይችላሉ። ጄሚኒ በጽሑፍና በድምጽ ለጥያቄዎች ምላሽ የሚሰጥ የጉግል ቻትቦት ነው። ጉግል ለገበያ ከሚያቀርባቸው መነጽሮች አንደኛው ስክሪን የሌለው ሲሆን፣ ሌላኛው ደግሞ በመነጽሩ ሌንስ ላይ ስክሪን የተገጠመለት ነው። የቴክኖሎጂ ተንታኝ ፓውል ፒስታካቶር ጉግል ከቀድሞው ስህተት መማር አለበት፣ ከዚህ ቀደም መነጽሩን ያስተዋወቀው መውጣት ከነበረበት ጊዜ ቀድሞ ነው ብለዋል። ጄሚኒ ቻትቦት ስኬታማ ከመሆኑ ጋር በተያያዘ የጉግል ስማርት መነጽር ውጤታማ ሊሆን እንደሚችልም ተናግረዋል። ከጉግል ቀድሞ ስማርት መነጽር ለገበያ ካቀረበው ሜታ ጋር ፉክክር ይጠብቀዋል። ሜታ ስማርት መነጽሩን የሰራው ከታዋቂው መነጽር አምራች ሪ-ቫን ጋር በመጣመር ነው። የገበያ ትንታኔን የሚሰራው ካውንተርፖይንት ሪሰርች እንዳለው ከ2025 ወዲህ የስማርት መነጽር ገበያ ተነቃቅቷል። በሰው ሰራሽ አስተውሎት የሚሰራ መነጽር ገበያ ካለፈው ዓመት 250 በመቶ ጨምሯል። በአውሮፓውያኑ 2013 ለገበያ የቀረበው የጉግል ስማርት ስልክ በቀኝ ሌንሱ ላይ ካሜራ የተገጠመለት ነበር። መነጽሩን በመጠቀም ምስል ማንሳት፣ ድምጽ መቅዳት እና ሌሎችም ዲጂታል እንቅስቃሴዎችን ማድረግ ይቻላል። ስማርት መነጽሩ ይፋ ከተደረገ በኋላ የግል መረጃ ደህንነት ይጥሳል በሚል ትችቶች ሲሰነዘሩ ቆይተዋል። ጉግል መነጽሩን ማምረት እንደሚያቆምም አስታውቆ ነበር። ከዚያም መነጽሩን አሻሽሎ እንደ አዲስ ለገበያ አውሏል። የቢቢሲ የቴክኖሎጂ ዘጋቢ ሩስ ሴላን ጆንስ የጉግል የመጀመሪያ የስማርት ስልክ ምርት የከሸፈ ሲል ነበር የገለጸው። አይን ላይ የሚደረጉ ኮምፒውተሮች በሚል የተገለጹት ስማርት መነጽሮቹ ስኬታማ የሚሆኑት ውበትና አገልግሎት ካጣመሩ ብቻ እንደሆነም አክሏል። መነጽሩ ሲደረግ የሚያምር መሆን አለበት፣ ለመጠቀም ምቹ እንዲሆን ያስፈልጋል ይላል። የቴክኖሎጂ ኩባንያዎቹ ስማርት መነጽሮች ለአጠቃቀም ምቹ እንዲሆኑ ከመነጽር አምራቾች ጋር ተጣምረው ይሰራሉ። ሆኖም ግን የግል መረጃ ጥበቃና የመነጽሮች አጠቃቀም ላይ የሚነሱ ጥያቄዎች አሁንም በቂ ምላሽ አላገኙም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።